ከባድ ስቃይ ውስጥ ገባውና ተስፋ መቁረጥ ጀመርኩኝ። በዛ ሁሉ ስቃይ ውስጥ እያለው በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። ይሄኛው እግር በካንሰር የታመምኩበት። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከሚያለቅሱ እናቶች ጋር ሲያለቅስ፣ ከታማሚዎች ጋር አብሮ ሲታመም፣ በተፈጥሮ አደጋ ለተጎዱ ወገኖችም ፈጥኖ በመድረስ የሚታወቀው ማስተር አብነት ሚዲያን ተጠቅሞ እርዳታዎችን በማሰባሰብና በመለገስ የብዙዎችን እንባ አብሷል። አሁን ላይ ግን ማስተር አብነት በከባድ ህመም ወድቋል። ታዲያ ይህ ዜና በርካቶችን ማነጋገሩን ተከትሎ ማስተር አብነት ከበደ ሊደመጥ የተገባ ምላሽን ሰጥቷል። እኔ አሁን ላይ የሚያስፈልገኝ ይህ ነው በማለትም የኢትዮጵያ ሕዝብ ሊያደርግለት የሚገባውን በመግለጽም ምላሽን ሰጥቷል። ማስተር አብነት ከኢትዮጵያ ሕዝብ እፈልጋለሁ ሲል የተናገረው ምን ይሆን? የሰጠው ምላሽስ ምን ይመስላል? አሁን ያለበት ሁኔታስ? የሚሉትን በዝርዝር ይዘናል፣ ታደምጡታላችሁ። በሌላኛው መረጃችን ዘማሪ መስፍን ጉቱን በዚህ ደረጃ ማየት እጅግ ያሳዝናል። ዘማሪ መስፍን ጉቱ በዝማሬ አገልግሎት ውስጥ የአንበሳውን ድርሻ የያዘ ነው። ዘማሪ መስፍን ጉቱ በቤተክርስቲያን በብዙ ያገለገለ፣ ብዙ ያፈራ፣ የብዙ ትውልድ አባት፣ የኢትዮጵያ ቤተክርስቲያን ባለውለታ ነው። በአጠቃላይ መስፍን ጉቱ በኢትዮጵያ ቤተክርስቲያን ውስጥ በሁሉም ክርስቲያኖች የሚወደድና የሚናፈቅ፣ ከምድራዊ ሀብት ይልቅ የሰማዩን ያንጸባረቀ፣ እግዚአብሔርን እንጂ ራሱን ያላሳየ፣ ስለ ሀገር በዝማሬ ማለደ፣ እውነትን በዝማሬ ያቀረበ፣ ከትውልድ ቀድሞ የተራመደ፣ ትንቢታዊ መዝሙሮችን የዘመረ፣ ከህፃን እስከ አዋቂ የሚወደው፣ ለብዙ ዘማሪዎች ምሳሌ የሆነ እጅግ ተወዳጅ ሰው ነበር። ይህ ተወዳጅ ዘማሪ ታዲያ አሁን ላይ የፈጸማቸው ተግባራቶች እንኳን ከ30 ዓመታት በላይ በቤተክርስቲያን ያስቆጠረ ቀርቶ ነፍስ ካወቀ የማይጠበቅ ሆኗል። በዘማሪ መስፍን ጉቱ የተፈጸመው ምን ይሆን? በዝርዝር ይዘናል፣ ታደምጡታላችሁ። አስከትለን ሰሜኑን ለኢየሱስ ቢባልም ነገሩ ግን እጅግ አስፈሪ ሆኗል። ከሰሞኑ መነጋገሪያነትን ያተረፈው ሰሜኑን ለኢየሱስ የተሰኘ ርዕስ ሌላ ታሪክን ወልዷል። ከቀናት በፊት በነቢይ ዮሴፍ አንደበት ሰሜኑን ተከትሎ በተነገረው መልእክትም በነቢዩ ላይ እጅግ አስደንጋጭ ዛቻዎች ሰምተው እኛም አጋርተናችሁ ነበር። ይህን ተከትሎ ነቢይ ዮሴፍ በዛሬው ዕለትም አስቸኳይ ምላሽን ሰጥቷል። ምላሹ ምን ይሆን? በቆይታችሁ እንዲሁ ታረቁታላችሁ። በስተመጨረሻም እጅግ ልብ ሰባሪ ሐዘን ተደምጧል። ታዋቂዋ የእግዚአብሔር ሴት ነብይት ከዚህ ዓለም ድካም አርፋለች። በተለያዩ ጌታ እግዚአብሔር በገለጠላት ሀገራዊና ግለሰባዊ መልእክቶቿ የምትታወቀው ነብይት በድንገት ከዚህ ዓለም ድካም ማረፏ ተሰምቷል። እኛም ዝርዝር መረጃውን ይዘናል፣ እንዲሁ በቆይታችሁ ታረቁታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ከሰሞኑ መነጋገሪያነትን ያተረፈው ሰሜኑን ለኢየሱስ የተሰኘ ርዕስ ሌላ ታሪክን ወልዷል። ከቀናት በፊት በነቢይ ዮሴፍ አንደበት ሰሜኑን ተከትሎ በተነገረው መልእክትም በነቢዩ ላይ እጅግ አስደንጋጭ ዛቻዎች ሰምተው እኛም አድርሰናችሁ ነበር። ታዲያ ይህን ተከትሎ ነቢይ ዮሴፍም በዛሬው ዕለት ምላሽንም ሰጥቷል። በምላሹ ላይም ከሰሞኑ የኔ መልእክት በተለያዩ ሶሻል ሚዲያዎች ላይ እየተዘዋወረ ከቤተ ክርስቲያን መልእክት ውጪ የሆኑ መንገዶችን ይዘው ስላየው ነው ይህን ምላሽም ሰጠው። የተናገርኩት መልእክት ሌላ አጀንዳ ይዞ ከአውዱ ውጪ የሆነ ነገርን እያሰራጩ ተመልክቻለሁ። ቪዲዮው የተለቀቀው ከእግዚአብሔር ዘንድ የሆነ ሰላም በሚል ትምህርት የተለቀቀ ቪዲዮ ነው። ነገር ግን የተላለፈው መልእክት ስለ ሰላም ሆኖ ሳለ ይህ መልእክት ቆራርጠው ቀንጭበው ከኮንቴክስቱ በወጣና ባፈነገጠ መልኩ ለፖለቲካና ለሃይማኖታዊ ጉዳይ በማህበራዊ ሚዲያ ተጠቅመውታል። በጣም የሚደነቅባቸው የሀገራችን ታሪኮች ያዙ ብዙ የተዋቡ የተፈጥሮ ስጦታዎች የተሸረን ሀገር ነን። ነገር ግን በዚህ አጋጣሚ ፖለቲካ አጀንዳን ለማራመድ የሚሰሩ ሰዎች በማይሆን መንገድ ቪዲዮውን እያሰራጩት ነው። ሆኖም የኔ ወዳጅ የሆናችሁ በሰሜኑ አካባቢ የምትገኙ በተለያዩ የዓለም ክፍል ያላችሁ ሰዎችም በቅንነት እንድትረዱ ስል ነው ምላሽ የሰጠሁት። ነገር ግን አንዳንድ ስግብግብ ሆዳደር የሆኑ ሰዎች የጨለማው ዓለም ኃይል ሲነካባቸው የሚንቀጠቀጡ ሰዎችም ነገሩን ወደ ሌላ ወስደውታል። የኔ ዓላማ ፖለቲካ ሳይሆን ወንጌል ነው በማለትም ነቢይ ጆሲ ወይንም ነቢይ ዮሴፍ በጉዳዩ ላይ ምላሽን ሰጥቶ ተመልክተን እኛም እንዲህ ባለ መልኩ አድርሰናቸዋል።
አስከትለን ወደ ያዝንላችሁ መረጃችን ስናልፍ በኢትዮጵያ ቤተክርስቲያን የዝማሬ ታሪክ ትልቅ ተጽዕኖ፣ ከፍተኛ ተሰሚነት፣ ላቅ ያለ ተደማጭነት ያለው ብዙዎች በዝማሬዎቹ ፍቅር የወደቁለት፣ በመዝሙሮቹ ውበት የተማረኩለት፣ ብዙ ሺዎች በሱ ዝማሬ ምክንያት ጌታ ኢየሱስን እንደ ግል አዳኛቸው አድርገው እንዲቀበሉ የዘላለም ሕይወት እንዲወርሱ ጌታ ምክንያት ያደረገው ሰው ነው ዘማሪ መስፍን ጉቱ። ዘማሪ መስፍን ጉቱ ላለፉት 3 አስርት ዓመታት ተከታትለው በዘለቀው አገልግሎቱ ተሰምተው የማይጠገቡ ተደምጠው የማይሰለቹ ዝማሬዎችን አስደምጦ ለሚሊዮኖች የመባረክ ምክንያት የሆነ የተወደደ ሰው ነው። የዘማሪ መስፍን ጉቱ ዝማሬዎች የዜማ ምጥቀት፣ የግጥም ጥልቀት እንዲሁም ዝማሬዎቹን እንደ እግዚአብሔር ቃል የተቃኙ በመሆናቸው የብዙሃኑን ልብ ለወንጌል ወለል አድርገው ያስከፈቱ ኃያል የወንጌል መሳሪያዎች ሆነው ለዓመታት እየተደመጡ ዘልቀዋል። ታዲያ እኚህ የተወደዱ ዝማሬዎችን ያስደምጠን ተወዳጁ ዘማሪ መስፍን ጉቱ ከሰሞኑ የተገኘበት መድረክን ተከትሎ ትችቶች ተሰንዝረውበታል። ይህም ሐሰተኛ ነቢያትን ሲቃወም የነበረው መስፍን ጉቱ ራሱ በሐሰተኛ ነቢያት መድረክ ከሳሙኤል ጌታቸው ጋር የዘወትር ዋና አካዳሚ ሆኖ ከትሟል። ጥቂት ከሚባሉ እንስት አገልጋይና ወንድ ዘማሪዎች በቀር ብዙዎቹ እንዲባለው ሐሳቢያን ተጠልፈዋል። የሚደንቀው ደግሞ ስለዚህ ምንተስኖት ስለሚባል ሐሰተኛ ግለሰብም አጣፍጦ ለጉባኤ ሲናገር ከመስፍን አንደበት መስማት ያሳዝናል። ይህ ምንተስኖት የሚባል ግለሰብ እንዴትና በማን በምን ሁኔታ ሰዎችን ምስክርነት እያለ እንደሚያመጣ የሚያመጣለትን ሰውና ሰዎቹንም ጭምር የነገሩን ከነሙሉ መረጃ ይዘንም በሌላ ጊዜ እንመጣለን። የገረመን ዘማሪ መስፍን ጉቱ በሐሰተኛ ነቢያት መድረክ መገኘቱን ተመልክተን እኛም ወደ እናንተ አደረስን። አስከትለን እጅግ ልብ ሰባሪ ሐዘን ተሰምቷል። ታዋቂዋ የእግዚአብሔር ሴት ነብይት ከዚህ ዓለም ድካም አርፋለች። በተለያዩ ጌታ እግዚአብሔር በገለጠላት ሀገራዊና ግለሰባዊ መልእክቶቿ የምትታወቀው ነብይት በድንገት ከዚህ ዓለም ድካም ማረፏ ተሰምቷል። ነብይት ሙሉነሽ ጌታ በክርስቶስ ያረፈ ሕይወት ዓለም አቀፍ ቤተክርስቲያን ላለፉት 6 ዓመታት ጌታ እግዚአብሔር በታማኝነትና በትጋት በፍቅር ስታገለግል የነበረች ሲሆን ዕለተ ቅዳሜ ቀን 4 2018 ዓ.ም በደረሰባት ድንገተኛ ሕመም ምክንያት ከልጅነቷ ጀምሮ ስታገለግልለት ስትተጋለትና ስታገለግለው እንዲሁም መምጫውን ወደምትናፍቀው ጌታ ሄዳለች። ለመላው የቤተ ክርስቲያን አባላት እንዲሁም ወዳጅ ዘመድም መጽናናትን እንመኛለን በማለትም ከክርስቶስ ያረፈ ሕይወት ዓለም አቀፍ ቤተ ክርስቲያንም የሐዘን መግለጫም ተሰምቷል። እኛም በሚዲያችን ስም ለሟች እህታችን ቤተሰቦች፣ ወዳጅ ዘመዶች እንዲሁም ለቤተ ክርስቲያን አባላት በሙሉ መጽናናት እንዲሆን ተመኘን። አስከትለን ያዝንላችሁ መረጃ ማስተር አብነት ከበደ ማህበራዊ ሚዲያን ለበጎ ዓላማ የሚጠቀም ተጽዕኖ ፈጣሪ መሆን እንደሚቻል ካስተማሩ ሰዎች መካከል አንዱ ነው። በሚሰራው የበጎ አድራጎት ስራ የተቸገሩ ሰዎችን ሕይወት መለወጥ እንደሚቻል በተግባር ያሳየ ሰው ነው። ከሚያለቅሱ እናቶች ጋር ሲያለቅስ፣ ከታማሚ ጋር አብሮ ሲታመም፣ በተፈጥሮ አደጋ ለተጎዱ ወገኖች ፈጥኖ በመድረስ የሚታወቀው ማስተር አብነት ማህበራዊ ሚዲያን ተጠቅሞ እርዳታዎችን በማሰባሰብና በመለገስ የብዙዎች እንባ አብሷል። አሁን ግን ማስተር አብነት ራሱ በከባድ ሕመም ላይ መውደቁ ከራሱ አንደበት ተሰምቷል። ችግርተኞችን ለመርዳት ገንዘብ እያሰባሰብኩ ዝም ብዬ መቀመጥ አልችልም የሚለው ማስተር አብነት የህመሙ ምንነት ለይቶ ባያስቀምጥም ስለመታመሙ ለማንም መናገር እንደማይፈልግ ገልጿል። ማስተር አብነት 1 ወር ባልሞላ ጊዜ ውስጥ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎችን ለሕክምና ወደ ህንድ ሀገር ሄደው እንዲመለሱ ማድረግም ችሏል። እኔ አሁን ባልተመረመረ በሽታ ውስጥ ነው ያለሁት። የሚያስጨንቀኝ ህመም በምርመራ አይገኝም። ራሴን እያጣው በስነ ልቦናም እየተጎዳው ነው ሲልም በነበረው ቃለ መጠይቅ ላይ ተናግሯል። ማስተር አብነት ማንንም ሰው ማስጨነቅ ስለማይፈልግ ብቻ ስለ ህመሙ ጉዳት ባይገልጽም የለበሰው ልብስ የሸፈነውን በሕክምና ይነው የማይባል ህመምም እያስጨነቀው ይገኛል። አሁን ላይ ግን መታመሙ ከሱ አልፎ በሌሎች ዘንድ እየታወቀ በመምጣቱም ብዙዎችም እየጠየቁት እንደሆነ ተናግሯል። የእናቶችና የአባቶችን እንባ ሲታበስ ማየት፣ ወንድሜ አንገቱን ቀና አድርጎ ሲሄድ ማየት፣ የኩላሊት ህመም የነበረባት እቴ ተሽሏት ፈገግቷ ሲመለስ ከማየት በላይ የሚያስደስተኝ ነገር የለም። ያንን አይቼ እጽናናለሁ ይላል ማስተር አብነት። የውስጤን በሽታ ፈጣሪ እንደሚያድነኝ አምናለሁ በማለትም ከዚህ ውጪ ሰው ማስጨነቅ ስለማልፈልግ የኢትዮጵያ ህዝብ አባቶችና እናቶች እንዲጸልዩለትም ጠይቋል። ታዲያ በዚህ ሁሉ ለሰው የደረሰው ማስተር አብነት ከበደ የበርካታ ኢትዮጵያን ጥያቄና በህመሙ ምክንያት መረበሽን ተከትሎም በከባድ ስቃይ ውስጥ ገባውና ተስፋ መቁረጥ ጀመርኩኝ። በዛ ሁሉ ስቃይ ውስጥ እያለው በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ።
እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። ሚታይ ከሆነ ይታያል። እዚህ ጋር የጠባስ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው። እግዚአብሔር ግን አይቻልም ብሎ ከለከለው። በዛ ሁሉ ፈተና ውስጥ እያለው በጣም የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ሚሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው የምወዳት፣ በጣም ነው በቃ ጥሩ ቦታ የሚሰጣት። እሷም በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው የምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰታኝ፣ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔ ጋር። ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰታኝ ነበር፣ በደንብ አስታውሳለሁ ጊዜውንና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ የኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሄ ማረፏን ሰማውና ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበረና እጄ ላይ አረፈች። ሌላኛው ፈተና ገጠመኝ ማለት ነው። ከዛ በኋላ ራሴን አላቅም በብዙ መንገድ ተጎዳውና እንደምንም ጥርሴን ነክሼ እህቴን ቀበርኳት። እግዚአብሔርን ግን እንዲህ አልኩት፣ እህቴ ስትሞት በልብ መምታማ ነበር የሞተችው። ወንድሜ እዚህ ያለ ወንድሜ ነጋዴ ነው፣ ብር ያለው ሰው ነው። ወንድሜን ላለማስጨነቅ ምንም ነገር አልነገርኩትም። አባቴ ገንዘብ ያለው ሰው ነው፣ በደንብ የሚታወቅ አባስ ነው ያለኝ። ወንድሞች ያለኝ በብዙ የተባረኩ፣ እነሱን ላለማስጨነቅ የእሷን ህመም እኔ ተሸክሜ ነበር እና በልብ ምክንያት እንደታመመች ነግራኝ ነበር። ከዛሬ ነገ እግዚአብሔር ገንዘብ ሲሰጠኝ አሳክማታለሁ እያልኩ ሳላሳክማት አረፈች። እግዚአብሔርን ግን እንዲህ አልኩት፣ እኔን በህይወት የምታቆየኝ ከሆነ የታመሙትን አሳክማለሁ፣ እኔን በህይወት አኖረኝ አልኩት። አንድ ግን ከኔ ያልተላቀቀ ከባድ ፈተና ነበር። በዛ ሁሉ መሃል ማጣት፣ አንገት መድፋት፣ ብቸኝነት፣ መራብ፣ መጠማት፣ መከፋት ከኔ ያልተለየም። ያ ሁሉ ፈተና ሲገጥመኝ ሁሉን ነገር ከጨረስኩ በኋላ አሁንም ለመመለስ በሰው ፊት መውጣት አልችልም። ኪሴ ባዶ ነው፣ ቤቴ ባዶ ነው፣ ህይወቴ ባዶ ነው። እግዚአብሔርን እንዲህ ማለት ጀመርኩት፣ ትላንት የሰጠኸኝ አንተ ነህ፣ ትላንት የባረከኝ አንተ ነህ፣ ሲሄድም እያየህ ነው፣ በነገር ሁሉ አንተ ትክክል ነህ። ከዚህ በኋላ አንድ ነገር ልለምን፣ አንድ ነገር ልጠይቅ። እግዚአብሔር አምላክ ሆይ በሰጭነት በረከት ባርከኝ። እግዚአብሔር ሆይ ኪሴ ሙሉ ይሁን፣ ኪሴ ሙሉ ይሁን፣ ቤቴ ሙሉ ይሁን፣ ጓዳዬ ሙሉ ይሁን። አሁን ባርከኝ። ካልባረከኝ አልለቅህም፣ ካልባረከኝ አልለቅህም። አንገት በደፋውበት ምድር አንገቴን ቀና ልታደርግ የምትችል አንተ ነህ።
አንተን እተማመናለሁ፣ ባንተ ተስፋ አደርጋለሁ፣ አንገቴን ቀና አድርግ፣ እኔና እግዚአብሔር አንላቀቅም ብዬ አስጨነኩት። ሰላም ከለከልኩት። ቀንና ማታ ለሰው ብትናገሩ፣ ለሰው ችግራችሁን ብትነግሩ ሰምቶ ባልሰማ ሊያልፍ ይችላል። መጣ ደግሞ ሊል ይችላል። እኔ ቀንና ማታ እግዚአብሔርን ባርከኝ። አሁን በሁሉ ነገር ተፈትኛለሁ። ማጣትን አይቻለሁ፣ ማግኛትን አይቻለሁ። የሚወደውን ሰው በማጣት ተፈትኛለሁ። ታምሜያለሁ። በቃ ሁሉ ነገር በቃኝ። አሁን ከባረከኝ ለአንተ እኖራለሁ ብዬ እግዚአብሔርን አስጨነኩት። ሰላም ከለከልኩት። የመጨረሻ ውላችን ከእግዚአብሔር ጋር ከሰጠኸኝ፣ ከዚህ በኋላ ከባረከኝ፣ ከዚህ በኋላ በሕይወት ካኖርከኝ የሰጠኸኝን ሁሉ ለአንተ እሰጥሃለሁ፣ ለቤቴ አገለግላለሁ፣ የተራቡትን አበላለሁ፣ የታመሙትን አሳክማለሁ ብዬ ለእግዚአብሔር ነገርኩት። ይህንን ቃል ከእግዚአብሔር ጋር ከገባው በኋላ የኔ ነገር አዲስ እየሆነ እየተቀየርኩ መጣሁ። ከዛ በኋላ ከቤት ማውጣት ጀመርኩ። ልብስ መልበስ ጀመርኩ። ኪሴ ውስጥ ገንዘብ መያዝ ጀመርኩ። ከዛ በኋላ ወንድሞቼ ገንዘብ አላቸው፣ አባቴ ገንዘብ አላቸው እኮ። እኔ ወደ እነሱ ፊት ምን ብዬ ልሄድ እኮ ነው ያዝኩትን የበተንኩ ሰው፣ ያን ሁሉ ንብረት ከእጄ ያጠፋው ሰው ምን ብዬ ወንድሜ ጋር ልሄድ? አዲስ አበባ የሚኖረው ወንድሜ ጋር ምን ብዬ አባቴን ድጋሚ ሊጠይቅ? አፈርኩ። እግዚአብሔር ከዛ በኋላ እጄን ባረከ። የነካሁት ሁሉ ይባረካል። ይተርፋል ብዬ የሰራሁት ሁሉ በእጥፍ ይተርፋል። በአጭር ጊዜ ውስጥ እግዚአብሔር በብዙ በረከት ባረከኝ። ብዙ ገንዘብ ማግኘት ጀመርኩ። ብዙ ንብረት መያዝ ጀመርኩ። ከዛ በኋላ እንዴት መጣ? እንዴት ነበር? ከየት ነው የመጣው ብዬ ማሰብ ጀመርኩ። እንደ ትላንትናው መጥፋት አልፈልግማ። ከኔና ከእግዚአብሔር ጋር የነበረው ውል ምንድነው? ከሰጠኸኝ የሰጠኸኝን ሁሉንም ሰጥሃለሁ ነው። ከዛ በኋላ እግዚአብሔር ባረከኝ። ዛሬ እኔ እዚህ ቦታ ላይ መቀመጥ እኮ እውነት ለመናገር የሚገባኝ ሰው አይደለሁም። እግዚአብሔር ስለፈለገ፣ እግዚአብሔር ስለወደደኝ ነው። የእግዚአብሔር ጊዜ ስለሆነ ነው። የኔ እህቶች፣ የኔ ወንድሞች፣ የኔ እናቶች፣ አባቶች፣ የእግዚአብሔር ሰው አንተም ዛሬ የምታዩት አብነት፣ ዛሬ ብር የሚሰጥ አብነት፣ ዛሬ የታመሙትን የሚያሳክም አብነት፣ ዛሬ የተራቡትን የሚያበላ አብነት እግዚአብሔር ደካማውን አንስቶ መርዳት እንደሚችል ማሳያው ነው አብነት። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች
ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ሕክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ታዲያ ማስተር አብነት ከበደ በገንዘብ ሳይሆን ሁሉም ኢትዮጵያዊ በየእምነቱ በጸሎት እንዲያስቡትና በቅርብ ቀናቶች ውስጥም ለሕክምና ከሀገር ውጭ እንደሚጓዝ በመግለጽም ምላሽን ሰጥቷል። ታዲያ ትውልደ ኢትዮጵያን ሁሉ ከአቅሙ በላይ ሆኖ ለደረሰልን ወጣት በጸሎት እንድረስለት እናግዘው። ማስተር አብነት ከበደም እግዚአብሔር ሙሉ ጤና ሰጥቶክ ዳግም ወደምትወደው ስራ ይመልስ ስንል እኛም በሚዲያችን ስም መልካም ምኞታችንን ገለጽን። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ